ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች አጫጭር መረጃዎችን የማስደምጣችሁ የሆነ በርካታ የሸኔ ታጣቂዎች የመንግስትን ሰላም ጥሪ እንዲቀበሉ ያደረጉትን ሙሉ መረጃ አለ። እሱን ጉዳዮች እንዳስሳለን። እንዲሁም የአፍሪካ ወጣትና ጎልማሳ መሪዎች አንዱ የኢትዮጵያ ነው። እሱን ጉዳዮችም የምናነሳ የሆነ በአማራ ክልል ያለው የጸጥታ ሁኔታና እንዲሁም የአፍሪካ እምብርት ዋና የቱሪዝም እንዲሁም ደግሞ ለኑሮ ምቹ የሆነችውን ከተማ ባህር ዳርን በተመለከተ ጠቅላይ ሚኒስትሩ የሰጠው አለ ያውንም የደረሰበት ሁኔታ የምንዳስስ ይሆናል። እንዲሁም የጸጥታ ጉዳዮች አሉ። እነዚህ ጉዳዮች እንዳስሳለ እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ሌላኛው በዋነኛነት ከምናነሳበት አጀንዳ የሰላም አስከባሪነት ኢትዮጵያ የተጠየቀችበት ይታወሳል። እሱም በተመለከተ ወደ 13 በላይ የሚደርሱ አገራትን በሰላም አስከባሪነት በዋነኛነት ክንፍ በሆነ ስትሰራ የነበረበትን እሱንም አስደምጣቸዋለሁ። ቀጥታ ወደ ጉዳያችን የምናመራ ይሆናል። በሰላም አስከባሪ ኢትዮጵያ ከሰርቻቸው ዋና አገሮች ወይም መዳረሻ ሰራባቸው የነበሩ አሁንም እየሰራች የምትገኝበት ጉዳይ አለ። እነሱም ሙሉ ዝርዝር የማስደምጣቸው ሆና በተለይ ደቡብ ኮሪያ ላይ ቀደም ሲል እንግዲህ በ1944 በነጮች አቆጣጠር ተሳትፋለች። እንዲሁም ኮንጎ ሩዋንዳም ላይ ተሳትፋለች፣ ቡሩንዲም ላይ ተሳትፋለች። እንዲሁም ላይቤሪያ በ1994 ላይ አካባቢ ኮትዲቫር፣ ሱዳን ዳርፉር አሁንም እየተሳተፈች ትገኛለች። ደቡብ ሱዳን እንዲሁም ደግሞ ማዕከላዊ አፍሪካ፣ ቻድ፣ ማሊ በእነዚህ ሀገሮች እየተሳተፈች ትገኛለች። እንዲሁም ሶማሌ አሁን ላይም እየተሳተፈች ትገኛለች። አሁን ደግሞ ጋዛ ላይ ተጠይቃለች ማለት ነው። ምን ያህል ሀገራችን እንግዲህ በሰላም አስከባሪነት ቀዳሚ ክንፍ በመያዝ እንደምትሰራ እያመላክታን። ሌላኛው እዚህ ጋር ከምንመለከተው የአሜሪካ ድጋፍ እንግዲህ ለኢንጂነር ኃይለማርያም ደሳለኝ ሰጣለች። የቀድሞ የኢፌዴሪ ጠቅላይ ሚኒስትር ኢንጂነር ኃይለማርያም ደሳለኝ ቀጣይ የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን የአፍሪካ ወክሎ እጩ መሆናቸው ይታወሳል። በተለይ የአፍሪካ ከግብጽና ከኤርትራ ውጭ ሁሉም ድጋፋቸውን እንደሰጡት ተገልጿል። ለዚህ ደግሞ አሜሪካም ድጋፏን በዛ አጋጣሚ ሰጣለች ማለት ነው። ስለዚህ ዋና የተባበሩት መንግስታት ዋና ጸሐፊ ሊሆን እንደሚችል ከወዲሁ እንግዲህ አመላካች መረጃዎች እየወጣ ይገኛል። ነገር ግን ግብጽና ኤርትራ እንግዲህ እንዳልሰጡ ነው የሚገለጸው። ይሄ አንድምታ ጥሩ አመላካች ጉዳይ ነው። እዚህ ጋር ከምንመለከተው በአማራ ክልል የጸጥታ ጉዳይ በተመለከተ ከፍተኛ አመራሮች በተለያዩ ቀጠናዎች እንግዲህ ህዝብን እያወያዩ ይገኛሉ። ከዚህ ጋር የዘን ከምንመለከት በከጸጥታ ጎን ለጎን ለአፍሪካ ብሎም ለኢትዮጵያ ዋና ለቱሪዝም ለኑሮ ምቹ እና እምብርት ከሆነችው ጠቅላይ ሚኒስትሩ ስለዚህ ከተማ ጠቅሰዋል። ስለዚህ በአጭር ጊዜ ለአፍሪካን ብሎም ለክልላችን ለሀገራችን ዋነኛ እምብርት የሆነችን ከተማ ወይም ደግሞ ምቹ የሆነች ከተማ ለመፍጠር ታጥቃችሁ የምትንቀሳቀሱ ወንድሞቻችን እንድትመለሱ ብዙ አመላካች ጉዳዮች አሉ ብሎ ደግሞ አሁን ኮሪደር ልማት ይበልጥ የከተማው ውበትና የከተማዋን ስታንዳርድ እየገለጣት ይገኛል። ለዚህ ደግሞ ታጥቀው ለሚንቀሳቀሱ ወንድሞቻችን ከወዲሁ እንዲመለሱ ማሳሰብ እንፈልጋለን። እንዲሁም በደብረ ብርሃን ላይ በፍጥነት እያደገ የሚገኙ የኢንዱስትሪ ከፍተኛ አመራሮች እየጎበኙ ይገኛሉ። እንዲሁም ደግሞ ባህር ዳር ላይ ያለው የኢንዱስትሪ ግባት እንዲፈጥን እናንተ ታጥቃችሁ የምትንቀሳቀሱ እንድትመለሱ ማሳሰብ እንፈልጋለን። ባለቆዶ እስክንድርም እስካሁን ድረስ እድሜ ልኩን በተቃርኖ በመቆም እድሜ ልኩን እየገፋ ከሚገኙ ፖለቲከኞች እሱ ነው። ወያኔ ጊዜም አሁንም ደግሞ በብልጽግና ቀጣይ ሌላ መንግስት ቢመጣ በዚሁ እንደሚቀጥል አምንበታለሁ፣ እርግጠኛ ነኝ። ስለዚህ ባለቆዶ እስክንድር አሁንም በዚሁ እንደቀጠለ ይገኛል። ሌላኛው ግብጽ ከኢትዮጵያ ጋር ችግር የለባትም፣ የምትፈልገው ህጋዊ አስገዳጅ ስምምነት ላይ ለመድረስ ዝግጁ መሆኑን እየገለጹ ይገኛሉ። የትም ቢንፈራገጡ እንደማያዋጣቸው ያውቃሉ። መረጃዎች ተለዋዋጭ መረጃዎችን እያወጣ ነው የሚገኘው ባይዘው የግብጽ መሪ። አሁን ደግሞ መረጃዎችን በዚሁ አወጧን። ዋናው ጉዳያች ጋር እዚህ ጋር ይዘን የምናልፈው በወለጋ እንግዲህ ታጥቁ ሲንቀሳቀሱ የነበሩ ወንድሞች መንግስት የዘረጋላቸውን ሰላም ጥሪ ተቀብለው በታንቶች መግባታቸው ይታወሳል። በዚህ በተመለከተ መግለጫ ተሰጥቷል። በተለይ ይህን መግለጫ የሰጠው የምዕራብ ዕዝ ዋልታ ኮር የግዳጅ አፈጻጸም የላቀ ህግ በማስከበር በተለይ በምስራቅ ወለጋ ዞን የተሰማረው ዋልታ ኮር የአካባቢውን ሰላም የሚያጋጥሙ ተግባራት በማከናወን የላቀ አፈጻጸም እያስመዘገበ ይገኛል። ህገ መንግስታዊ ተልዕኮም በአግባቡ እየተወጣ እንደሚገኝ የኮር ዋና አዛዥ ብርጋዴር ጄኔራል አዘነ ሽመልስ ገልጸዋል። የሀገርን የህዝብ ጥቅም በማስቀደም ሁለንተናዊ ግዳጃቸው እንደሚወጡ የተናገሩት የኮሩ አዛዥ በተሰማራበት የግዳጅ ቀጠና በርካታ ስራዎችን በመስራት አንጻራዊ ሰላም ማረጋገጣቸው አስረድተዋል። በተለይ ባለፉት 45 ቀናት ብቻ
ከ145 በላይ የሚሆኑ የጸረ ሰላም ኃይሎች በጠንካራ ኦፕሬሽን ሙትና ቁስለኛ ሆነው ተሰናብተዋል። በዚሁ እንደቀጠለ አሁንም ውጤት በመገኘት የህዝቡ ወግና ባህል አክብረው በመንቀሳቀስ ዋነኛ ምክንያት በመሆንም ተከታታይ ቀናት ላይ ያላቸውን ድሎች ለማስመዝገብ ሰራዊቱን ከጠላት አንጻር መቃኘት፣ ማሰልጠን፣ ማብቃት አንዱ የዘው ተግባር እንደሚሆን አክለው ገልጸዋል። በእለቱም ከ200 በላይ የሚበልጡ የሸኔ ኃይሎች እጅ መስጠት ወደ ሰላም የመመለሳቸው ሂደትም የኮሩ የክፍለ ጦር ብሎም የሲቪሉ ህብረተሰብ ጥምረት ውጤት መሆኑንም አስገንዝበዋል። እናም የአባገዶችም አንዱ ኃላፊነት መሆኑንም አክለው አስረድተዋል ማለት ነው። ስለዚህ ከፍተኛ ኃላፊነቱን እየተወጣ ለዚህ ሰላም መረጋጋት ዋነኛ ክንፍ ነው እየሰራ የሚገኘው በምስራቅ ዋልታ የምዕራብ እዝ ዋልታ መሆኑን የተገለጸው እጅግ እናመሰግናለን። ሰላም ለሀገራችን ያድርግ። በጦርነት የሚመጣ ለውጥ አለመኖሩን በግልጽ የሚያስረዳ ጉዳይ ነው። ሌላኛው ከምንመለከትበት አንዱ በአፍሪካ ከሚገኙት መሪዎች በቅደም ተከተል ላስደምጣችሁ። ከራሳችን አገር ስንነሳ በጎልማሳ መሪ እና ውጤት ካስመዘግቡት አንዱ የ45 ዓመት ጠቅላይ ሚኒስትር ዶክተር አብይ ነው። እንግዲህ ከፍተኛ አስተዋጽኦ በማምጣት ሌላኛው ደግሞ የሞዛምቢክ መሪ ነው ዳንኤል ተብሎ የሚታወቀው የ48 ዓመት ጎልማሳ፣ እንዲሁም ደግሞ ሌላኛው ሴኔጋል መሪ የ45 ጎልማሳ ነው። በአፍሪካ እንግዲህ ከሚቀመጡት ናቸው እነዚህ ጎልማሳና ወጣት መሪዎች ተብሎ እየወጣ ከሚገኙት መረጃዎች። ሌላኛው ከምንመለከተው የማሊ መሪ ነው የ42 ዓመት ጎልማሳ ነው። እንዲሁም የጋና መሪ የ41 ዓመት ጎልማሳ ነው። የቻድ መሪ መሐማት ተብሎ የሚታወቁ የ41 ጎልማሳ እና በመጨረሻም ወጣቱ የቡርኪና ፋሶ መሪ ኢብራሂም ትራውሬ ነው። የ37 ዓመቱ ወጣት ነው። ስለዚህ ጎልማሳና ወጣት የሚመሩት እንዲሁም ለአፍሪካ ለውጥ ትልቁን ያመጣሉ ተብሎ የሚታመንበት ጉዳይ ነው። የ49 ዓመት ጎልማሳ ባይዞይ በ42 ዓመቱ ነው የጀመረው ጠቅላይ ሚኒስትር ዶክተር አብይ 7 ዓመት አሁን 49 ዓመት ማለት ነው። እጅግ የሚገርም ጉዳይ ነው። ስለዚህ በሰላም አስከባሪ ሀገራችን ከምስራቅ አፍሪካ በዋነኛነት እንድናነሳ ያስፈለገ በ13 ሀገሮችና እዛ በላይ በሰላም አስከባሪነት የሰራች ነው። በሰላም አስከባሪ ስለዚህ የውስጥ ጩኸቱ የፌዴራል መንግስት ወይም የሀገራችን ሰላም ሙሉ በሙሉ የሚንድ አለመሆኑን የሚያመላክት ነው። ስለዚህ ጠቅለል ስናደርገው ታጥቃችሁ ያላችሁ ምንም ብትንፈራገጡ ውጤት ማምጣት እንደማትችሉ፣ ነገር ግን ኢኮኖሚውን የማህበረሰቡን ህይወት ማጎሳቆል ይቻላል። ምክንያቱም አብራችሁ ከማህበረሰቡ ተሸጉጣችሁ ስላላችሁ። አሁን ሰሞኑን ከተመለከትነው ሸኔ በርካታ ታጣቂዎች እየገቡ ነው። ከ200 በላይ ማለት ከፍተኛ የሆነ ሸኔ ታጣቂ ነው። ከዚህ በፊትም እየገቡ ይገኛሉ። ከአመት በፊትም ገብተዋል። አሁንም እየገቡ ይገኛል። ቀጣይም ቀሪው ደግሞ እንደሚገባ ምንም ጥርጥር የለውም። በአጭሩ ግን ጠቅለል ባለ መልኩ ባንዴ ተስማምቶ በአንድ አስተዳደር ስር ቢሆን ኑሮ መንግስት ጋር ተደራድረው ባንዴ ሰላም ይሰፍን ነበር። ነገር ግን ያልተደራጀ ቡድን መሆኑ በግልጽ የሚያሳይ ስለሆነ ነው በተለያየ ጊዜ በሀሳብ ልዩነት እየተቆራረጠ እየገባ የሚገኘው። እንዲሁም በተመሳሳይ መልኩ በአማራ ክልል ይሄ ነው እየተመለከተ ነው የሚገኘው። ስለዚህ አገራችን አሁን ወደ ሰላም ለመምጣት ታጥቃቸው ያላቸው አይነተኛ ሚና ይጫወታል። ጦርነት አይጠቅምም። ሰላም ለሀገር ያድርግ። ትኩስና ዕለታዊ መረጃ እንዲደርሳችሁ አዲስ የሆናችሁ ሰብስክራይብ የተሆናችሁ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ተመልሰን እስክንመጣ መልካም ቆይታ እንዲሆንላችሁ ከወዲሁ